ውሃ እንግዲህ ትልቅ ነገር አፈንድታለች ማለት ነው። ዳጣ ደብሯት አልጋዋ ላይ ጋደም ብላ በነበረችበት ሰዓት ውሃም አብራ መጥታ ጋደም አለች። ከዛ በኋላ ምን ሆነሽ ነው? እርቦሽ ነው እንዴ አለቻት። አይ አራበኝም። አሞሽ ነው? አላመመኝም። ግን ይሄ ናታን ምን ሆኖ ነው አለች። ምን ሆነ ብላ ስትጠይቃት ውሃ እኔ እንጃ ለምን እንዳኮረፈኝ ግራ ገብቶኛል። በቃ አንቺን ካኮረፈሽ እኔም አኮርፈዋለሁ አለች ውሃ፣ ዳጣን ስለምትወድ ማለት ነው። ዳጣ ደግሞ አይ ተይው አለቻት። ሂጂ ሳሎን እነማያሉ ተጫዋቺ ብቻዬን ልሁን ስትላት አመመን ብለን ለምን እማዬ ምግብ አሰራልንም አለቻት። ዳጣ እንደዛ ስትል ውሃን በቃ ሂጂ አለቻት። ዳጣ ሂጂ ተጫዋቺ ምን ልበልልሽ ናታንን አለቻት። አንድ በጥፊ በዩ። በጥፊ ስትል ስቀልድ ነው ባክሽ። እሺ ምን ልበልልሽ? መወደድ ባንተ ተጀምሯል ወይ ብርቅህ ነው ወይ በዩ ስትላት መለስ አለችና ኧረ አውቄ ነው ሂጂ በቃ ዝም ብለሽ ስትላት እሷም እሺ ብላ ወጣች። እንግዲህ አቢጌል እጅግ በጣም እልህኛና እውነትን እስከ መጨረሻ ልወቅ የምትል ልጅ ናት። የሰላም እርግዝና ሰላም ነስቷታል። ናታንን እማዬ መቼ ነበር ወደ ዱባይ የተሳፈረችው ብላ አጭር ጥያቄ ጠየቀችው። እሱም አላት 6-7 ወር ይሆነዋል። ለምንድን ነው ይህን የምትጠይቅኝ አላት። ሰላምም 6-7 ወር ይሆናታል ማለት ነው። ምን አይነት ጉድ ነሽ? አረ ምን አይነት ፍጥረት ነሽ አላት። የሚያውቀውንም ታሪክ አካፈላት። ስለዚህ እኔ ባለጌ ነሽ እያልከኝ ነው ስትለው የቤተሰቦችሽን ገመና ቢኖር እንኳ መደበቅ እንጂ በአደባባይ ማስጣቱ ምን የሚሉት ነው? አባትሽ ነውር እንኳ ቢኖርበት ነውሩን መደበቅ እንጂ በአደባባይ ይሄን ያህል እንደዚህ መሆን ምን የሚሉት ነገር ነው? አንዳንድ ጊዜ የሚታወቅም ሁሉ የታየም የታሰበም ሁሉ አይወራም። እባክሽ ለአባትሽም ሆነ ለቤተሰቦችሽ ክብር ይኑረሽ አላት። እሷም ማለች እኔ እውነትን እውነት ነኝ ብዬ የምጋፈጥ ነው። ሰላም የልጇን አባት ካልተናገረች እስከ ጥግ ድረስ ይሄዳሉ አለችው። እሱም አላት እባክሽ ኤቢ ስነ ስርዓት አድርጊ፣ አንዳንድ ጊዜ የሚወራና የማይወራ ወቂ ብሏት ጥሏት ሄደ። እንግዲህ ዳጣ ማለት እጅግ ብልሃተኛና ኃይለኛም ብትሆንም በብልሃት የምታሸንፍ ልጅ ናት። ኤቢን ወደድኩ የሚለው ልጅ ቤት ድረስ ሊደባደብ መጥቶ ነበረ። ቢሆንም ግን እወድሻለሁ አንቺ ለምን አትረጅኝም እያለ ሲጮህ እሷም ማለችው ትወድሃለች፣ ትረዳሃለች። አሁን ግን ምኝታ ቤት ደረጀና ማርታ ስላሉ አንተ እድሜ ልክህን እስር ቤት መበስበስ ትፈልጋለህ እንዴ? ስለዚህ ወደ ውጭ ሂደን እናውራ። ያራዳ ልጅ እሷም ትወድሃለች፣ አንተም ትወዳታለህ። ወደፊት ደግሞ አብራችሁ ትሆናላችሁ፣ ልጅም ትወልዳላችሁ እያለች ማባበል ጀመረች። በስተመጨረሻ እሱ ወንድሟ ነው፣ አንተን ለማብሸቅ ነው፣ ጓደኛዬ ነው፣ ፍቅረኛዬ ነው የምትልህ። ስለዚህ ናታን ወንድሟ ነው እያለች ስለ ናታን መናገር ጀመረች። አቢጌል በጣም ጨንቋታል። በናታን ኋላ ተደብቃለች። በስተመጨረሻ ይዘው ወጣች። አዲሱ ቤታቸው ገብተዋል። ሁሉም ሰው ደስተኛ ነው። ውሃም ደስተኛ ናት። የውሃ ጓደኛ ምጥንም ደስተኛ ናት። አቶ ደረጀ ደግሞ ወደ ውጭ ሀገር ሂደዋል። የናታንና የዳጣ ክፍል ተከታታይ ፊት ለፊት ክፍል ነው። እንግዲህ እዳጣ ክፍል መጥታ አንቺ እዚህ ክፍል መሆን የለብሽም፣ ናታን ክፍል ጎን መሆን የለብሽም ስትላት እንግዲህ ሰላም ናት እዚህ ሁን ያለችኝ፣ ከፈለግሽ ልቀይርሽ፣ የአንቺ ደግሞ ሰፊና ትልቅ ነው፣ ከፈለግሽ እዚህ ነይ ቶሎ እኔ እዛ ሄዳለሁ አለቻት። አይ መሆን የለብሽም ውሃ ናት እዚህ መሆን የለባት አለች። ውሃ ከአባዬና ከማዬ ጋር አንድ ላይ ነው መሆን ያለባት፣ እሷም ደግሞ ያንን መርጣለች። ስለዚህ ሌላ ክፍል የለም እኔ እዚህ ነው መሆነው አለቻት።
በጭራሽ መሆን የለብሽም፣ አንቺ እዚህ መሆን የለብሽም፣ ይሄ ክፍል ባዶ ነው መሆን ያለበት እያለች መጮህ ጀመረች። በስተ መጨረሻም ማለች እንግዲህ በቃ እሺ እማዬ ውጭ ካለችኝ እወጣለሁኝ፣ አለበለዛ ግን አልወጣም። ደረጃ የለም ብለሽ ለምን ሰላም ትነስልናለሽ አለቻት። እሱንም ቢሆን እሷ ውጭ ካለችኝ እወጣለሁኝ ብላ መልስ ሰጠቻት። እየተሳደበችም ሄደች። ከዛ በሯ ተቆርቁሮ ናታን ገባ። በአንተ ሰላም አጣሁ እያለች ማማረር ጀመረች። አቢጌል ሰላም ነሳችኝ፣ ከዚህ ክፍል መውጣት አለብሽ እያለችኝ ነው። እኔ ለእሷ ብዙ ነገር እየሆንኩላት፣ እሷ ግን አንድም ነገር አትሆንልኝም፣ በጣም ነው የምትጠላኝ አለች። እሱም አለ ካለ ምክንያት የሚጠላሽ ሰው ምንም ብታደርጊለት አይወድሽም። ስለዚህ ከዛ ከሰው መራቅ ነው ያለብሽ። ምክንያትም አላት የምትወድብኝ፣ እሱም ደግሞ አንተ ነህ አለችው። እሱም አለ እና ታዲያ እኔ ከሆንኩኝ አንድ መድኃኒት አለ አላት። ምንድን ስትለው እስከ መጨረሻው ማሳየት። አይ ይሄ ሊሆን አይችልም አለች። እሱ ደግሞ እባክሽ ተረጅኝ እያለ ቢለምናትም እንደማይሆን ነግረው አሁንም ቢሆን ብትመጣ ጥሩ አይፈጠርምና ውጣልኝ አለችው። ወጣና ቀጥታ ወደ ኪችን ነበር የሄደው። ኪችን ሂዶ ሰላምዬ አላት። ሰላምም አለችው ናታን እንዴት ነህ ደህና ነህ አለችው። አዎ ደህና ነኝ። ምን ሆነ ነው ፊትህ? ስራ የሚታገዝ ካለሽ ነው ወንድ ልጅ ኪችን አይገባም ከሚሉት ነሽ ሲላት፣ እኔም እንደዛ ነኝ፣ ወንድ ልጅ ኪችን አይገባም ከሚሉት ነኝ። አይ እየተባባሉ እየተቀላለዱ ወንድ ልጅ ኃይለኛና ከባድ ነገር ይስሩት ከሚሉት ነሻ እያለ እየተቀላለዱ፣ ግን ምን ሆነ ነው አለችው። ይቺ ዳጣ ናታ አለ። ዳጣ ፍቅር የላትም አትወደኝም እያለ የሆዱን ለሰላም ተነገረ። ሰላምም አለችው እባክህ ተስፋ አትቁረጥ፣ እንደዚህ አይደለም፣ እጅግ በጣም ትወድሃለች፣ ግን አብጌልን ፈርታ ይሆናል እያለች ማስተባበያ ትሰጠው ጀመር። እሱም አለ ይቅርብኝ፣ እንኳን ለእኔ ቀርቶ እንደዚህ አይነት ለማንም ሰው እሷ ስሜት የላትም። ዳጣ ጥሩ ልጅ ናት፣ እህቴ ትሁን፣ እኔም ወንድሟ ሆናታለሁ አለ። በጭራሽ ሊሆን አይችልም ብላ ሰላም አለች። እና ምን ተሻለ ሲባል አንድ ነገር አለ፣ እኛ ሴቶች እንደዚህ ብታደርግ ግድ የለህም ታንበረክካታለህ ብላ ምክር መከረችው። እሱም ዝጋት፣ 2-3 ቀን ስዘጋት ልክ ትገባለች አለችው። እሺ አለ። በስንት ጉድ ነው እሺ ያለው። ይቅርብኝ ብሎ ነበረ፣ ግን በስተመጨረሻ እሺ ብለው ተስማምቶ ሄዶ ወደ ወይዘሮ ማርታ ጋር ሳሎን ሄደ። ሳሎን ላይ እንደተቀመጠ እንግዲህ እማዬ ብሎ ሰላም ብሎ ተቀመጠ። ናፍቆቱ እንዴት አደረገሽ? አባዬ ስንት ቀን ነው የሚቆየው? እያለ ሆዱን እያወራ ነበረ። በስተ መጨረሻም እንግዲህ ውሃና ምጥን ኪችን ገብተው ምግብ ሊያበስሉ ሲሉ የውሃ ነገር ሽንኩርቱን ስትጀምረው እንደ ማቃጠል ሲላት ሰላም መጣች። ምን እየሰራችሁ ነው? እባካችሁ እናንተ ሴቶች ናችሁ። ሴት ሙያና ጸባይ ሲኖረት ናት ሴት የምትሆነው። ጸባይ ሊኖራችሁና ሙያ ሊኖራችሁ ግድ ነውና ሙያ መልመድ አለባችሁ። ዶሮ እንዴት እንደሚሰራ እንኳን ዶሮ ቀርቶ ሽሮ እንኳን ሙያ ይላል እያለች ትናገር ጀመረ። ምጥን አለች እኔ እናቴ ታስተምረኛለች አለች። የዛሬ ልጆች በሰራተኛ እያደጋችሁ ባል ስታገቡ ምን ይብቃችሁ? በዛ ላይ አልወልድም ባል አልፈልግም እያላችሁ ትላላችሁ። ሙያ ግድ ነው ብላ መክራቸው ከኪችን አስወጣቻቸው። የዛኔ ነበር እንግዲህ ነገሩ የጀመረው። ወይዘሮ ማርታና ናታን ሳሎን ላይ ቁጭ ብለው እያወሩ ዳጣ መጣች። ዳጣ መጣ ሰላም ስትላቸው ሰላም አላላትም ነበረ። መጀመሪያ ላይ አቢጌልና ናታን እያወሩ ዳጣ መጣ ሰላም ብትላቸውም ያው የመጥፎ ንግግርም ቢሆንም እሷ ነበረች የመለሰችላት። የዛኔ ነበረ አንተ ምን አባክ ነው የተዘጋው ስትለው የታባሽ አወቅሽውና አባቱን ትሳደቢያለሽ አለች።
አይ ለጨዌ ነው ብትልም የሚያዳምጣት አልነበረም። ናታን አባት ለጨዋታም ቢሆን አይሰደብም ብሎ ፊት ሲነሳት ተነስታ ነበር ሄደችው። ሁለተኛ ጊዜም ወይዘሮ ማርታ ጋር እያወራ ሰላም ስትላቸው ሲዘጋት በቃ የት ቆይተሽ ነው ስትላት ወደዚህ ነበረ ግቢ ነኝ የትም አልሄድኩም ነበር እያለች ለማርታ ከተናገረች በኋላ እንግዲህ በቃ አሁንም ናታን ፊት ሲነሳት ተነስታ ወደ ክላሷ ሂዳ ጋደም ብላ ከውሃ ጋር እያወራች ነበረ። ወይዘሮ ማርታም እንግዲህ ናታንን እየጠየቀችው ስለ አቢጌልም ስለ ውሃም እያወሩ ነበር። አቢጌል ጥሩ ልጅ ናት፣ ጥሩ አቋም አላት። እኔ 2 ብቻ አደረኳቸው። እንግዲህ ደረጀም ይበቁናል ብሎ ወንድ ልጅ ፍለጋም ሳይሄድ ይሄው እኔ ጋር አለ እያለች እያመሰገነችም እያማረረችም ነበረ። ጥያቄ ጠየቀችው። አቢጌልን እንዴት ነው ፍቅር ቢጤ ያልያዘህም አለች። አይ ቆንጆ ናት ምናምን እያለ እያወራ እሷ ደግሞ ተደብቃ እያዳመጠች ነበረ። የዛኔ ነበር ናታን ዳጣ እንግዲህ ከውሃ ጋር ያወራችውን ይሄ ዘጋኝ አንዴ በጥፊ በይው እያለች ያወራችውን ነገር መታ ያፈረጠችው። እሱም ዳጣ ደብሯት አልጋ ላይ እንደተኛች ውሃም መታ አብራት ጋደም ካለች በኋላ ምን ሆነች ነው ዳጣዬ እያለች ስትጠይቃት ናታን ነዋ ይሄ ናታን ነዋ እያለች ናታን ስለዘጋት ምን አደረገሽ አንዴ በጥፊል በይልኝ ስትላት እሺ አለቻት። አይ ተይው መወደድ ብርቅህ ነው እንዴ በይው። ይህን ነበር ወስዳ እንግዲህ የነገረቻቸው። አቢጌል ስለ እሷ መውደድ ያወራል ብላ ስትል ስለ ዳጣ መልእክት ይዛላት መጣች። መልእክቱም ቁጭ ካሉበት ናታን ዳጣ ስትልህ አለች። በቃ ውሃ ዝም በይ ሲል አቢጌል ከዛ ዳጣ ምን አለች እያለች ትናገራለች። ወይዘሮ ማርታ ያስደነገጣት መልእክት መወደድ ብርቅህ ነው እንዴ ብልሃለች ብላ አፈረጠችው። ማርታም አፏን ያዘች። ናታን ደስም አለው ደነገጠም። አቢጌልም ብቅ ስትል አንቺ ምን አባሽ ሰራ ያለሽ እዚህ ግድግዳ ላይ ተለጥፈሽ አለቻት። ግን ሁሉም ነገር ለሁሉም ሰዎች አስደንግጦ ነበር።